Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግ እንድትጀምሩትም እንጠይቃችኋለን። አድማጮቻችን ሁላችሁንም ይህንን ቻናል ኢንፎርሜሽን በመላክ በቪዲዮ በአውዲዮ በስልክ በመደወል የምትተባበሩ ያላችሁ በጣም እያመሰገንን፣ ዛሬ ግን ለየት ያለ ፕሮግራም ይዘንላችሁ መጥተናል። አድማጮቻችን እንደምታዩት ያላችሁ የቲዲኤፍ አለ፣ ኦላ አለ ወይ ወቦ፣ ፋኖ አለ። ፎቶግራፉ ላይ እንደምታዩት ያላችሁ ማለት ነው። እነዚህ አብረው ሊሰሩ ተስማምተዋል። መስማማትም አለባቸው። ለምንድን ነው ግን ሊስማሙ አይችሉም? እነዚህ ሰዎች ሊስማሙ አይችሉም። ምክንያቱም አስተሳሰባቸው፣ ስራቸው ሁሉ የተለያየ ነው። በአንድ ቦታ ላይ በአንድ ጠረጴዛ ላይ እንኳን ቁጭ ብለው ሊበሉ አይችሉም ብለው ብዙዎቹ በተለይ ደግሞ የአብይ አህመድ ደጋፊዎች ይናገራሉ። በምንም ተአምር ሊሆን አይችልም፣ እንዴት ሆኖ የሚሉ አሉ። ለምን እንደዚህ ትባላላችሁ? ለምን እንዴት ሆናችሁ ልትሰሩ አብራችሁ ተስማማችሁ? የሚል ጥያቄ ጠይቀናቸዋል። የሰጡንን መልስ በጣም አሳማኝ የሆነ የሚገርም መልስ ነው የሰጡን። በጣም ሁላችሁም እስከ መጨረሻ ካዳመጣችሁ እንደምታውቁት ለረጅም ሰዓታት ስንበትን፣ ስንተነትን፣ ስንዘረጋ፣ ስንሰበስብ አናውላችሁም። ግን በትዕግስት ለሚቀጥሉት 10-11 ደቂቃዎች በግምት ማለት ነው አብራችሁ ከጠበቃችሁ፣ ከኛ ጋር ከሆናችሁ ላይክ ሼር እያደረጋችሁ ሌላውም ሁሉ እንዲያዳምጠው ከቆያችሁ እውነት ለመናገር እንደ ኢንቨስትመንት እዩት። ለምንድን ነው እነዚህ ሰዎች አብረው ሊሰሩ የተስማሙት? መስማማትስ አለባቸው ወይ? ካልተስማሙስ መስማማት አለባቸው ወይ የሚለውን መልስ ራሳችሁ ልክ እነሱ የወሰኑትን እንደምትወስኑ መልካም የሆነ አስተሳሰብ ካላችሁ፣ ወይ ደግሞ የአብይ ደጋፊ ከሆናችሁ ደግሞ እርርድብን እንደምትሉ ምንም ጥርጥር የለኝም። ይህንን ቻናል የተቀመጠው ለልሳኑ ለተዘጋ ማህበረሰብ ልሳን እንዲሆን፣ ተስፋ እንዲያገኝ፣ እንዲማርበት፣ ከጥፋት የሚመጣበትን ያለውን አደጋ ለማስተማር ነው እንጂ ገንዘብ ስጡን አንል፣ እንዲህ አርጉልን አንል። ኦንሊ ቲንግ ከእናንተ የምንጠብቀው ላይክ ማድረግ፣ ሌላው ደግሞ ኢንፎርሜሽን፣ መጥፎ ነገር ሲደርስ ስታዩ ኢንፎርሜሽን ላኩልን ብቻ ነው የምንለው እንደምታውቁት። ይህንን እያልኩ ወደ ዝርዝሩ እንሂድ አድማጮች። እንግዲህ ያሉን ይሄ የኔ አይደለም፣ ያው ሪፍሬዝ እያረኩት ነው፣ ጽፌ እያነበብኩ አይደለም፣ ግን ያሉኝን ልነግራችሁ ነው። አብይ አህመድ አንድና አንድ የሚፈልገው ስልጣኑን ነው። ስልጣኑ ከሁሉ በላይ፣ ከልጆቹ በላይ፣ ከሚስቱ በላይ፣ ምንም በቃ በጣም ጠቃሚ ነው የምትሉትን ነገር ጥሩና ከዛ በላይ ስልጣኑ ነው አብይ አህመድ የሚያየው ነው የሚሉን ያሉት። እንግዲህ ይህን አብይ አህመድን በቅርብ የሚያውቁት ናቸው እንደዚህ የሚነግሩ ነው ያሉት። ስለዚህ አብይ አህመድ ይቺ ዓለም ሲያያት ለስልጣኔ አደጋ የሚሆን ማን ነው? ከዛ ቀጥሎስ ማን ነው? ከዛ ቀጥሎስ ማን ነው? ስለዚህ የመጀመሪያውን ዋናው ቀንደኛ ጠላቴ የምለውን አደጋ ሊሆንብኝ ይችላል። እንደፈለግኩ ሆኜ ንጉሥ መሆን አልችልም። ቤተ መንግሥት 10 ቢሊዮን 15 ቢሊዮን የአሜሪካ ዶላር አውጥቼ የሰራሁትን ለእኔ ቀርቶ ለልጅ ልጆቼ ሊተላለፍ አይችልም። ስለዚህ እንዴት አድርጌ ላጥፋቸው? ማንን ይዤ መጀመሪያ ላጥፋ? ከዛ በኋላ አፈሙዜ ወዴት ላዞር ብሎ ነው የሚያስበው ነው ያሉን። በጣም ትክክል እንደሆነ ነው እኛም ያመንበት። ስለዚህ በኢትዮጵያ ውስጥ ትልቁ ጠላቴ ለስልጣኔ አደጋ የሚሆን ለኮንስቲቱሽኑ ወይ ደግሞ ለህገ መንግስቱ ሊከላከል የሚችል ማን ነው? ቁጥር 1 ብሎ ያስቀመጠው ቲዲኤፍ ነው ወይ ደግሞ ህወሀት የሚሉትን አለን። ህወሀት ሲሉ የትግራይ ህዝብ ማለታቸው ነው። ፋኖ ሲሉ የአማራ ህዝብ ማለታቸው ነው። ለሽፋን ነው ፋኖ እንደዚህ ያረገ፣ ፋኖ እንደዚህ ያረገ ምናምን የሚሉት ለሽፋን ነው። ህወሀት እንደዚህ ነው፣ ህወሀት እንደዚህ በደል አደረሰ እንደዚህ የሚለው አብይ አህመድ የሚያየው እንደ ህዝብ ነው የሚያየው።
ኦላም ራሱ አብይ አህመድ ወዳጅ የለው፣ አገር ያለው ህዝብ የለው። እሱ ህዝቤ ነው የሚለው ወዳጄ ነው የሚለው ማን ነው? ለስልጣኑ አደጋ የማይሆን የፈለገውን ነገር ቢለው ጫማውንና ካልሲው እየጠረገና የወለወለ ሊውል የሚችል የተሰጠውን እሺ የሚል ለክተው ያሰፉለትን ልብስ የሚለብስ ከሆነ ምንም አደጋ ያለውም ያስቀምጠዋል። እየሰደበ ሙልጭ አድርጎ በህዝብ በተሰበሰበበትም ይሁን በምንም ይሁን እየሰደበ ግን አንሂድ እያለ እየሳመ ምናምን እያደረገ ያኖረዋል። አደጋ ነው ለሚለው ግን ማጥፋት ፕላን ያወጣል። ስለዚህ የመጀመሪያ ለስልጣኔ አደጋ ነው ያለው ይሄ የምነግራቸው ያለው በጣም ታማኝ ከሆኑ ትልልቅ ለአብይ አህመድም በጣም የሚያውቁትን እና ለነዚህ ለኦላ ለቲዲኤፍ ለፋኖ አባላት የሆኑ ናቸው የነገሩን ነው የምነግራቸው ያለ ነው። ስለዚህ ለስልጣኔ ዋና አደጋ ነው ብሎ ይሄ የትግራይ ጦርነት የመጀመሪያው ከመጀመሩ በፊት አደጋዬ ነው፣ አደጋ ሊሆንብኝ ይችላል፣ በምንም ተአምር ይሄንን ሰራዊቱ ላይ መከላከያ ሰራዊት ላይ ያሉትንም ከፍተኛ ጀነራሎችም ሁሉንም ይዘው ሊያጠፉኝ ይችላሉ፣ ሊያወርድኝ ይችላሉ፣ ከህገ መንግስት ውጭ ብሰራ አሁን እንደሚያደርግ ያለው ብልጽግና ምናምን ብሎ ሲያደርግ እሺ አይሉኝም ብሎ ስላሰበ ምን አደረገ? እንዴት አድርጌ ነው ይህንን የትግራይ ህዝብን ማንበረክከው? እሱ የሚለው ህወሓት ነው የሚለው ወይ ቲፒኤልኤፍ ነው የሚለው፣ ግን ምን ማለቱ ነው የሚሉን ያሉት የትግራይ ህዝብ እንዴት አድርጌ ላንበርክከው ብሎ ነው ያሰበው። ስለዚህ ለሱ ያግዙኛል ያለው የተለያዩ ትግራይን ሲወር ያመጣቸውን የክልሎቹንም የሁሉንም ህግ በማስከበር በሚል ክልሎች ያመጣቸው የኤርትራ ሰራዊት ሌላ ይቀር ምዕራብ ትግራይ ሰጣለሁ ብሎ በሚስጥር ለአማራ ለጎንደር አማሮቹ ምዕራብ ትግራይ እንሰጣችኋለሁኝ፣ የእናንተ አደርገዋለሁኝ፣ ያ ሁሉ ሀብት ንብረት እዛ የተሰራውም እናንተ ትወስዱታላችሁ ብሎ ቃል ገብቶ በትዞር ብሎ ደግሞ ለኤርትራ ምዕራብ ትግራይ ሰጣለሁኝ፣ አንተ ደግሞ ትንሽ ከአሰብ መውጫ መግቢያ ትሰጠኛለህ የሚል ነው የተስማማው። ከዛ ሶስተኛ ደግሞ በድብቅ ለዩናይትድ አረብ ኤምሬትስ ለም መሬት የለሽም፣ በጣም ለም የሆነ መሬት በአልፋሽ ጋር የሚባለው ይሄ የአማራ ክልል ሲያስተዳድሮ የነበረው ወደ ሱዳን አሁን ሰጥቶት ያለውና ምዕራብ ትግራይ አቀላቀይ እሰጥሻለሁኝ፣ ከዛ በኋላ እንኳን ህዝባችሁ የማዕከለኛ ምስራቅ አገሮችን መቀለብ ትችላለህ። እንደዚህ አድርጎ ብቻ ላሳጥረው እንዳይረዝምብን የትግራይን ህግ በማስከበር የሰሜን እዝ የሚባለው ውሸት ነው የሚልን ያለው። ዋናው ጦርነቱ ከመጀመሩ በፊት ይህንን ፕላን አድርጎ ነው የጀመረው። ጦርነቱ ሊቀር አይችልም ነበር። ይሄ በደንብ አድርጋችሁ አስምሩበት። የትግራይን ጦርነት ሊቀር አይችልም ነበር። የፈለገ ቢበረከኩ ኢቭን ወደ ብልጽግና ቢገቡም አይቀርም ነበር። ይህንን ያሉን። ስለዚህ ከሁሉ አሰባስቦ የትግራይ የተደረገውን ጦርነት ተደረገ። ከዛ በኋላስ ምንድን ነው ያሰበው? ልክ ጦርነቱ በፕሪቶሪያ ስምምነት ተስማምቶ እንደተመለሱ ለትግራይ ሰራዊት ለህወሓት ማለት ነው ለትግራይ ሰራዊትና ለህወሓት ለጊዜያዊ አስተዳደሩ ምንድን ነው ያላቸው? የአማራ ክልል የሁሉ በደል አድርሰውባቸዋል። ምልሾቹ፣ ፋኖዎቹ፣ ገበሬው ይህ ሁሉ ነገር ዘርፏቸዋል። ቤተክርስቲያኑ፣ መስጊዱ፣ ሴቶቹ፣ ሁሉ ነገር የተደረገው በእነሱ ነው። ከሁሉ በላይ ደግሞ ከ40% በላይ መሬታችሁ ይዘዋል። ስለዚህስ የኢትዮጵያ መከላከያ ሰራዊት ዩኒፎርም አልበሳችሁ ሰራዊታችሁን አስገቡ። እዛ ከቆዩዋችሁ ደግሞ በሏቸው ለፋን ነው እኛማ አላቸው። እነሱስ አናደርገውም እንደዚህማ እንዴ እነሱ በደል አድርሰውብናል፣ ግን እንደዚህ በደል አድርሰውብናል። ይሄ ህዝብ አብሮ 3000-4000 ዓመት የኖረ ህዝብ፣ አንድ አይነት ሃይማኖት፣ አንድ አይነት በምስልምናውም በክርስትናውም በፊደሉም በሁሉም ነገር ተጋብቶ ተዋልዶ ተዛምዶ የኖረውን ህዝብ እንዴት ይህንን ሁሉ በደል ሲደርስብን ዝም ብሎ ያያል ብሎ ብንቀየምም እንዴት ያደርጋሉ ብለን ብናስብም እነሱ ያደረጉትን እኛ ደግሞ ሂደን ካደረግነው ከነሱ ታዲያ በምን ተሻልን?
ይሄ ሁሉ ለምን ተደረገ የምንለው እኛ ካደረግነው ጥፋት የላቸውም ማለት ነው እነሱም። ስለዚህ አናደርገውም። እዛ ፕሪቶሪያ ተስማምተን መጥተናል። ከኢትዮጵያ መከላከያ ሰራዊት ውጪ ያለ እኔ ራሴ የትግራይ መሬት የያዘውን የጎረቤት ሀገርም ይሁን የጎረቤት ክልል አስወጣለሁ ብለህ ተስማምተሃል። ስለዚህ እሱን አድርግ ብለው እምቢ አሉት። እሺ እንግዲህ እሱን ካላችሁ የኤርትራ ሰራዊት አለ እንግዲህ መሬታችሁም ይዘዋል፣ ብዙ በደልም አድርሶባችኋል፣ ብዙ ንብረትም ዘርፈዋችኋል። እሺ እንግዲህ እኛ ተባብረን ይኸው ጠመንጃ፣ ይኸው ጥይት፣ ይኸው የምትፈልጉትን የአየር ሽፋን ስጣችኋለሁ በሏቸው፣ አስወጧቸው ከመሬታችሁ። ይህንንም አናደርገውም፣ አንዋጋም፣ ደም እየተቃባን አንኖርም። ይሄ አንድ ህዝብ፣ አንድ ሃይማኖት ልክ እንደ አማራ ሆኖ በተጨማሪ ደግሞ ትግርኛ ተናጋሪ ህዝብ ነው። ትግርኛ ባይናገሩም ጎረቤታችን ነው። የአፋር ህዝብ አለ፣ አሁን ከአፋር ጋር አንዋጋም ይሉታል። ስለዚህ ዞሮ ዞሮ አብይ አህመድ ምንድን ነው ያደረገው? ዋና ጠንቅ ነው ያለው አዳክሜዋለሁ፣ በስምምነት አስፈርሜዋለሁኝ፣ ሰራዊቱንም እበትናለሁኝ። ከዛ በኋላ ምንም ችግር አይፈጥሩም። ትልቁ ታዲያ ከዚህ ቀጥሎ በአሁኗ ጊዜ ደግሞ ትልቅ አደጋ የሚሆንብኝ ማን ነው ብሎ ያሰበው ፋኖ ነው። መጀመሪያ የጠየቃቸው ለትግራይ ሰራዊት ፋኖን ለማፍረስ በሉሉ አግዙኝ፣ አጥፏቸው፣ እየመጡ ነው ከተባለ እነሱ ሸሽተው ነው የሚሄዱት፣ ይፈሯቸዋል። አናደርገውም። ስለዚህ ቲፒኤልኤፍ የሚለውን እሱ ወይ ደግሞ የትግራይ ህዝብን በታቱ ነው ጄኖሳይድ ፈጽሞ ንብረቱን ዘርፎ ተሳክቶልኛል ስላለ የአማራ ህዝብም እንደዛ መበተን ነበረበት እንደ ፕላኑ። ማን ይዞ? የትግራይ ሰራዊትም ያግዘኛል ብለው የትግራይ ሰራዊትም ቢሲለውስ የኤርትራ በሉ አጉዙኝ፣ ምክንያቱም የኤርትራ ከተመታ አሰብንም ኤርትራ በሙሉውን አስመልሳለሁ፣ የአማራ ህዝብ ይደግፈኛል የሚል ሀሳብ አናደርገውም። ከዛ በኋላ የአማራ ህዝብ ቢሳካለት ኑሮ ወደ ኦሮሚያ ነው የሚሄደው። ለምንድን ነው? ህዝብ የለውም፣ ይህንንም አይነካም። የኦሮሞ ህዝብ የኦሮሞ መንግስት ይላል። ሆን ብሎ ነው። በሶስተኛ ደረጃ አደጋዬ ነው ያለው ኦላን ነው። የኦሮሞ ህዝብ ነው። የኦሮሞ ህዝብ አይወደኝም፣ አይደግፈኝም፣ ድጋፉ በሙሉ ለኦሮሞ ነፃነት አርሚ ነው ብሎ ነው የሚያምነው። ስለዚህ እሱም መመታት አለበት። እዛ ላይም አይቆምም አድማጮች። ከዛ ቀጥሎስ ወደ ሶማሌ ያስባል። ሶማሌን ለመግሞ በአራተኛ ደረጃ ነው አደጋ አድርጎ የወሰደው። ከሶማሌ ሀገርም ጋር ሆነው ከሌሎችም ጋር ተባብረው አፋርም ያለው ጅቡቲም ያለው ሊተባበሩብኝ ይችላሉ ስላለ በአራተኛ ደረጃ አጠፋዋለሁ ያለው የሶማሌ ክልል ነው። ከዛ ቀጥሎ አዲስ አበባ ያለውን አጥፍቼ በሰላም እኖራለሁ፣ በስልጣኔ ላይ እኖራለሁ ብሎ ነበር ያሰበው። ስለዚህ የኦላ የፋኖ እና የትግራይ ሰራዊት ካልተባበሩ ለሁሉንም ጠንቅ የሚሆን ይሄ ሰው ነው። እያንዳንዳቸው ያላቸውን ችግር ቁጭ ብለው ተመካከረው መፍታት እንደሚችሉ ሁሉንም ነገር ተመካክረህ ሁሉንም ከተነጋገርክበት ቁጭ ብለህ አሁን እኮ እንዳይነጋገሩም እሱ አይፈቅድላቸውም። ቁጭ ብለው እንዳይነጋገሩ አሁን ለምሳሌ ተነጋግራችሁ ፍቱት የምዕራብ ትግራይ ምናምን ይላል አይደለም እንዴ? እንዲነጋገሩ ግን አይፈቅድላቸውም በምንም ተአምር። ምክንያቱም ለየብቻቸው የተለያየ ኢንፎርሜሽን ይነግራቸው። እንዲህ ያደርጋለሁ እናንተ እንዳትናገሩ እንጂ እንዲህ ያደርጋለሁ ብሎ ለትግራዮቹ ይነግራል። ለአማራውም እንደዚህ ያደርጋለሁ እንደዚህ ያደርጎልህ ይላል። ስለ ምዕራብ ትግራይ ነው ማወራ ያለሁት። ለሰሊጥ ነጋዴዎቹ አሁን የሚሰሩት ያሉት አማራ ክልል እኮ አንዲት ሳንቲም 70 ሳንቲም አይጠቅምም። በምዕራብ ትግራይ አሁን ማንም የሚጠቀመው ያለው የኦህዴድ ብልጽግና ጀነራሎችና የሰሊጥ ነጋዴ ሀብታሞች የተለያየ ደግሞ በአፍም በአንዳንድ ነገር ይረዱኛል የሚላቸውን ነው የሚጠቀሙበት ያሉት እንጂ የአማራ ክልል ህዝቡን ነው የሚገብረው ያለው እዛ የላከ እንጂ አንድ ነገር አይጠቀምበትም። እንዴ ከፋኖ እኮ ጠራርጎ ያስወጣቸው ብልጽግና ነው። እዛ ምዕራብ ትግራይ ላይ ያሉት የምዕራብ ትግራይ አስተዳዳሪዎች እኮ ሁለቱም የብልጽግና ሽሞኞች ናቸው፣ የአብይ አህመድ ሽሞኞች ናቸው። ስለዚህ አማራ ክልል ምን የምትጠቀምበት ነገር የለም በዚህ። ስለዚህ እነዚህ ሰዎች ሳያጠፋቸው ይህንን ሰውዬ የሁሉ የአማራ ህዝብ፣ የኦሮሚያ ህዝብ፣ የትግራይ ህዝብ ከሚጠፋ ህዝብ እንደ ህዝብ ነው የሚያስበው ነው ያሉን ነው እምላችሁ ያለውኝ።
ኦላ ሲል ህዝብ ማለት ነው። ህዝብ ከሌለ ነው እነዚህ የሚጠፉት። ለምንድን ነው 56 ሚሊዮን ብቻ ነው የኢትዮጵያ ህዝብ የሚያስፈልገው ሚል ያለው? ይህ እኮ ሳይታለም የተፈታ እኮ ነው። ይህንን ነው የሚሉ ነው ያሉት። ስለዚህ አብይ አህመድ ይሄ በሰፊው ሌላ ጊዜ እንመጣበታለን። ግን አብይ አህመድ ነው ዋናው ጠላታችን። የእኛ ጠላት የታጣቂዎቹ ሳይሆን የህዝባችን ጠላት አብይ አህመድ ነው እንጂ እኛ በመካከላችን ያለው ተነጋግረን በሽምግልናም በሃይማኖት አባቶችም በተለያዩ ነገሮችም ልንፈታው እንችላለን። በህገ መንግስቱም ተነጋግረን የማንፈታው አንዲትም ነገር የለም። ኖረናል እኮ በሺዎች ዓመት የሚቆጠር አብረን ኖረናል። በሰላም ኖረናል። በሰላም ከአንድ ጫፍ ወደ አንድ ጫፍ ስንሄድ ነበር። ሽፍታ አልነበረም፣ ታጣቂ አልነበረም። አንድ ቦታ ላይ ቁም የሚልህ ሰው አልነበረም። ይህ ሰውዬ ከመጣ በኋላ ግን ከአዲስ አበባ ነዋሪ ቃሊቲ የማይሄድበት ጊዜ ነው የተፈጠረው። ከአንዱ ክልል ወደ አንድ ክልል ለመሄድ አትችልም። 12 ሰዓት ከሞላ መንቀሳቀስ አትችልም። ትዘረፋለህ፣ ትታገታለህ። ስለዚህ ይሄ ሰውዬ የሁላችን ጠንቅ ስለሆነ ተባብረን አስወግደን ሁሉንም ነገር ተነጋግረን እንፈተዋለን። ሁሉ ነገር ከማለቁ በፊት ደግሞ ቁጭ ብለን እንነጋገራለን። እየተዋጋን እንነጋገራለን፣ እየተነጋገርን ደግሞ እንዋጋለን። ይህንን ሰውዬ ለማስወገድ ነው ያሉን አድማጮቼ። ይሄ ታዲያ ምን ይመስላችኋል? ትክክል ነው የሚመስላችሁን? በስድብ በምናምን ሳይሆን፣ አዎ የብልጽግና ቡችሎች መጥፎ ነገር ካልጻፋችሁ፣ ካልተሳደባችሁ፣ ካልጮኋችሁ አጥንቱ አይጥልላችሁም። ሁል ጊዜ እውነት ለመናገር እኔ የምመክራችሁ አድማጮቼ በሙሉ በጣም ነው የማከብራችሁ። ከሰው ገንዘብ አትቀበሉ። ከሰው ለፍታችሁ ጥራችሁ ላባችሁ ጠብ አድርጋችሁበት ከሆነ መብታችሁ ነው። አምጣ ብላችሁ አስገድዳችሁም ውሰዱ። እንካ ብሎ የሚሰጣችሁ ግን ተላላኪ ነው የሚያደርግ። አንተነትህ አንቺነትሽን ነው የሚያሳጣሽ። ስለዚህ ከሰው ገንዘብ አትቀበሉ። አብይ አህመድ እነዚህ ስንት ትልልቅ የምንላቸው የነበረ ስንት ለህዝባቸው ያስባሉ የምንላቸው የነበረ እኮ ነው አበላሽቶ ያለው በምን በገንዘብ። ስለዚህ ለእናንተ ለሁላችሁም እኔ የምመክራችሁ እንደ ወንድም እንደ ታላቅ ወንድምም እንደ አባትም እንደ ለአገሩ የሚያስብ ለህዝቡ የሚያስብ ሰው የምመክራችሁ በተለይ ከእንደዚህ አይነት ግለሰብ ከአብይ አህመድ አትቀበሉ። ያዋረዳቸዋል። የማያደርገው ነገር የለም። ጽያፍ የሆነ ነገር ሽንት ቤት አይቀር፣ አልጋችሁ ላይ አይቀር፣ ምን አይቀር፣ እያበላ እያጠጣ እየጋበዘ ሁሉንም ነገር አቀርቦላቸው የሚሰሩትን ደግሞ በድብቅ ካሜራ ቀርጾ ሪከርድ አድርጎ ከዛ በኋላ አንድ ነገር ብትናገር ይሄንን ወደ ቤተ መንግስት ወደ ቢሮ ነው የሚጠራቸው። ለነጌታቸው ረዳ፣ ለነጻርቃን፣ ለነ ሁሉ እዛ የምታዩት የሱ ያሉትን የአማራ ክልልም የኦሮሚያም የምናምንም እንደሱ አድርጎ ይዘዋቸዋል። ገንዘብ ሲቀበሉ ገንዘብ ባንክ ውስጥ ያስቀምጥና ይሄ ገንዘብ ከየት አመጣኸው እንዲያስቀምጡ በሚጠብቋቸው አድርጎ እንደዚህ ለምን እንዳደርግም ምናምን ብለው አታለው ገንዘብ እንዲያገኙ ያደርጋል። ከዛ በኋላ ይሄ ገንዘብ ከየት አመጣኸው አንድ ነገር ብትል ይሄው ሚዲያ ላይ እኔ ያወጣሃለሁ። ከዛ በኋላ ሰው ነው ብሎ የሚጠጋህም የለም። እንደዚህ ስትማግጥ ባለትዳር ሆነህ ይኸው ተቀርጸሃል። አንድ ነገር ብትናገር ትዳርህም አይኖርህም፣ ልጆችህም አይጠጉህም፣ ጎረቤትህም አያከብርህም፣ ዘመዶችህም ማፈሪያ ነው የምትሆነው። እንደዚህ እያለ ነው አሽከር የሚያደርጋቸው። ስለዚህ ሁል ጊዜ ጥራችሁ ግራችሁ ካልሆነ በስተቀር ከሰው ገንዘብ አትቀበሉ። ማንነታችሁን ነው የሚያሳጣችሁ። ይህንን ያልኩል አሁን እዚህ ይበቃኛል። በሚቀጥለው በጣም ገራሚ የሆነ ኢንፎርሜሽን አለን ይዘንላችሁ እንመጣለን። ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።